አንድ እግዚአብሔርም እንደተናገረው ሳራን አሰበ፣ እግዚአብሔርም እንደተናገረው ለሳራ አደረገላት። ሁለት ሳራም ጸነሰች፣ እግዚአብሔርም በተናገረው ወራት ለአብርሃም በእርጅናው ወንድ ልጅን ወለደችለት። ሦስት አብርሃምም የተወለደለትን ሳራ የወለደችለትን የልጁን ስም ይስሐቅ ብሎ ጠራው። አራት አብርሃምም ልጁን ይስሐቅን እግዚአብሔር እንዳዘዘው በስምንተኛ ቀን ገረዘው። አምስት አብርሃምም ልጁ ይስሐቅ በተወለደለት ጊዜ የ100 ዓመት ዕድሜ ነበረ። ስድስት ሳራም እግዚአብሔር ሳቅ አድርጎልኛል፣ ይህንንም የሚሰማ ሁሉ በእኔ ምክንያት ይስቃል አለች። ሰባት ደግሞም ሳራ ልጆችን እንድታጠባ ለአብርሃም ማን በነገረው? በእርጅናው ልጅን ወልጄለታለሁና አለች። ስምንት ሕፃኑም አደገ፣ ጡትንም ከመጥባት ተቋረጠ። አብርሃምም ይስሐቅን ጡት ባስጣለበት ቀን ትልቅ ግብዣን አደረገ። ዘጠኝ ሳራም ግብፃዊቱ አጋር ለአብርሃም የወለደችለትን ልጅ ሲስቅ አየችው። 10 አብርሃምንም ይህችን ባሪያ ከነልጅዋ አሳድድ፣ የዚህች ባሪያ ልጅ ከልጄ ከይስሐቅ ጋር አይወርስምና አለችው። 11 ይህም ነገር በአብርሃም ዘንድ ስለ ልጁ እጅግ ችግር ሆነበት። 12 እግዚአብሔርም አብርሃምን አለው፣ ስለ ባሪያህና ስለ ብላቴናው አትዘን፣ ሳራም የምትነግርህን ቃል ሁሉ ስማ፣ በይስሐቅ ዘር ይጠራልሃልና። 13 የባሪያይቱን ልጅ ደግሞ ሕዝብ አደርገዋለሁ፣ ዘርህ ነውን። 14 አብርሃምም ማልዶ ተነሣ፣ እንጀራንም ወሰደ፣ የውሃ አቁማዳንም ለአጋር በትከሻዋ አሸከማት፣ ብላቴናውንም ሰጥቶ አስወጣት። እርሷም ሄደች፣ በቤርሳቤህም ምድረ በዳ ተቅበዘበዘች። 15 ውሃውም ከአቁማዳው አለቀ፣ ብላቴናውንም ከአንድ ጥቋጦ በታች ጣለችው። 16 እርሷም ሄደች፣ ብላቴናው ሲሞት አልየው ብላ ቀስት ተወርውሮ የሚደርስበትን ያህል ርቃ በአንጻሩ ተቀመጠች፣ ፊት ለፊትም ተቀመጠች፣ ቃልዋንም አሰምታ አለቀሰች። 17 እግዚአብሔርም የብላቴናውን ድምፅ ሰማ፣ የእግዚአብሔርም መልአክ ከሰማይ አጋርን እንዲህ ሲል ጠራት፣ አጋር ሆይ ምን ሆንሽ? እግዚአብሔር የብላቴናውን ድምፅ ባለበት ስፍራ ሰምቶአልና አትፍሪ። 18 ተነሺ፣ ብላቴናውንም አንሺ፣ እጅሽንም በእርሱ አጽኚው፣ ትልቅ ሕዝብ አደርገዋለሁን። 19 እግዚአብሔርም ዓይንዋን ከፈተላት፣ የውሃ ድጓድንም አየች፣ ሄዳም አቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች። 20 እግዚአብሔርም ከብላቴናው ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ። 21 በፋራን ምድረ በዳም ተቀመጠ፣ እናቱም ከምድረ ግብፅ ሚስት ወሰደችለት። 22 በዚያም ዘመን አቢሜሌክ ከሙሽራው ወዳጅ ከአኮዘትና ከሰራዊቱ አለቃ ከፊኮል ጋር አብርሃምን አለው፣ በምታደርገው ሁሉ እግዚአብሔር ከአንተ ጋር ነው። 23 አሁንም በእኔም በልጄም በልጅ ልጄም ክፉ እንዳታደርግብኝ በእግዚአብሔር ማልልኝ፣ ነገር ግን ለአንተ ቸርነትን እንዳደረጉ አንተም ለእኔ ለተቀመጠባትም ምድር ቸርነትን ታደርጋለህ። 24 አብርሃምም እኔም ላለው አለ። 25 አቢሜሌክንም ባሪያዎቹ በነጠቁት በውሃ ድጓድ ምክንያት አብርሃም ወቀሰው። 26 አቢሜሌክም አለ፣ ይህን ነገር ያደረገውን አላወቅሁም፣ አንተም ደግሞ ምንም አልነገርኸኝም፣ እኔም ከዛሬ በቀር አልሰማው። 27 አብርሃምም በጎችንና ላሞችን አምጥቶ ለአቢሜሌክ ሰጠው፣ ሁለቱም ቃል ኪዳን አደረጉ። 28 አብርሃምም 7 ቂቦች በጎችን ለብቻቸው አቆመ። 29 አቢሜሌክም አብርሃምን ለብቻቸው ያቆምሃቸው እነዚህ 7 ቂቦች በጎች ምንድር ናቸው? አለው። 30 እርሱም እኔ ይችን የውሃ ድጓድ እንደ ቆፈርሁ ምስክር ይሆንልኝ ዘንድ እነዚህን 7 ቂቦች በጎች ከእጄ ትወስዳለህ አለው። 31 ስለዚህ የዚያን ስፍራ ስም ቤርሳቤህ ብሎ ጠራው፣ ከዚያ ሁለቱ ተማምለዋልና። 32 በቤርሳቤህም ቃል ኪዳንን አደረጉ። አቢሜሌክና የሙሽራው ወዳጅ አኮዘት የሰራዊቱ አለቃ ፊኮልም ተነስተው ወደ ፍልስጤም ምድር ተመለሱ። 33 አብርሃምም በቤርሳቤህ የተምር ዛፍን ተከለ፣ በዚያም የዘላለሙን አምላክ የእግዚአብሔርን ስም ጠራ። 34 አብርሃምም በፍልስጤም ምድር ብዙ ቀን እንግዳ ሆኖ ተቀመጠ።